በጣም ብዙ ልጆች ቀላል የማይባል ቁጥር በዚህ ተጠምደዋል። ችግሩ ደግሞ ምንድነው መሰለ? ይሄን ነገር ሲጠቀሙ በጣም በአጭር ጊዜ ውስጥ ነው ኦርጋኖቻቸው ፌል እንዲያደርጉ የሚያደርገው። ጉበት፣ ሳምባ ያተነፋፈስ ችግር ያመጣል። ጉበት ቶሎ ፌል እንዲያደርግ፣ ኩላሊት ቶሎ ፌል እንዲያደርግ በጣም በአጭር ጊዜ በ2 ዓመት ውስጥ ምናምን በቃ ፌል አድርገህ ቁጭ ነው የምትለው። እነዚህ ጊዜያዊ ስሜቶች ተብሎ ያለ አግባብ መጠቀም ለልብ ችግር፣ ለደም ግፊት፣ ለአተነፋፈስ ስርዓት ችግር፣ ለጉበት በሽታ እንዲሁም በከፍተኛ ሁኔታ ለሚጥል በሽታ ያጋልጣል። አሁን ይህን እያደረጉ ያሉ ልጆች ከቀጠሉ በዚሁ የዛሬ 2 ዓመት መዓት የወጣት በሽተኛ ሀገሪቱ ውስጥ ይኖራል። መዓት ያስፈራል ቢኒ። ከዛ ወላጅ አሳድጎ ያ ሁሉ ለፍቶ መና አንተን ኮንትሮል። አንዳንድ ጊዜ ወላጅ ለምንድነው ልጁን የማይቆጣጠረው ምናምን እንዴ? ቤት በኩል ያሳዝናል። ኑሮ በዚህ ወጥሮታል። በዚህ ማታ ይገባል። አንተ ከዛ ደግሞ ቤት ገብቶ ቆይ ደግሞ ነገ ቆይ ደግሞ የቤት ክራይ ቆይ ደግሞ እንዴነው አስፔዛው በብዙ ጭንቀት ውስጥ ያለ ማለት ነው። አይደለም እኛ ሀገር ያሉ ታዳጊ ወጣቶች ይጠጡታል ብዬ ልገምትና እኛ ሀገሩ ላይ ይታወቃል ብዬ ማላሰበው መጠጥ ነው ይሄ ሊን የሚባለው ወይም ደግሞ ደርቲ ስፕራይት ኦር ደግሞ ፐርፕል ድሪንክ ይባላልና ይሄ የተበጠበጠ ነገር ነው። በስፕራይት ዕቃ ያደርግልና በፕላስቲኩ ይጠጣል። ማንም ምን እያረክ ነው የሚለው ሰው ገና አላወቀውም። ፕላስ ያደገኝነት ሁለቱም አደገኞች ለጤና ቢሆኑ ደግሞ የዚህ በጣም መጥፎ ደግሞ ይሄኛው ደግሞ በጣም መጥፎ ነው። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምናላችሁ። ይሄው ዛሬም እንግዲህ ተመልሰን መተናል። ይህን ሰሞን በዚህ ሳምንት 4ኛ ቪዲዮአችን ነው ስናቀርብ። ይሄም እንግዲህ የሳምንቱ የመጨረሻው ቪዲዮአችን ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። እንደሌላው ቤንግ በሆነ ቪዲዮ አንልም። ቤንግ የለም እዚህ። እንኳን ደህና መጣችሁ። ቻናሉ እንግዲህ ፖድካስት ነው። ፕሮግራሙ ቤንጃ ፖድ ይባላል። አቅራቢዎቹ እኔ ብስራትና እሱ እንግዲህ ሰላም ጤና ይስጥልን። ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እኔ ቢኒያም እባላለሁ። ቻናሉ ደግሞ ቤንጃ ፖድ ይባላል። እንደምታውቁት ወቅታዊ ጉዳዮችን እያነሳን እንወያያለን። እናንተም እንግዲህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። አዳዲሶች ደግሞ ሰብስክራይብ ማድረግ ኢንተራንስ ሆኗል። አሁን ኢንተራንስ ግዴታ ነው። ክፍያው ከፍላችሁ የምትገቡት ሰብስክራይብ እና ላይክ ሆኗል ማለት ነው። እስካሁንም ስላደረጋችሁት ሰብስክራይብ ላይክ ስለምታደርጉ ደግሞ እሱንም እጅግ አድርገን እናመሰግናለን። ላይክ ስለማታደርጉም ደግሞ እናደዳለሁ። ለምን እንትን ይኸውልህ ቪዲዮ ይታይና ማየታችሁ አይቀርም። ያው እናውቀዋለን ዲዩሬሽኑን፣ ግን ላይኳን አይነኳትም። ላይኩን በነገራችን ላይ በሀሳባችን ተስማማችሁ ማለት ሳይሆን ሀሳቡ ሌላዎች ቦታ ደርሶ ደግሞ ብዙ ሀሳቦች ኮመንት ላይ መጥተው እንድንወያይባቸው ነው። የተለያዩ ሀሳብ እንዲመጡ ሪኮመንድ እንዲያደርገው ነው። አንዳንዴ ይኸውልህ ሁልጊዜ የተለያየ ጉዳይ ስለምናነሳ እንደ ጉዳዩ አቋምህ ይለያያል። ገባ? በየጉዳዩ ላይ ያለው ሲስማማህ ላይክ፣ የዛሬው ደግሞ ሀሳባቸው ልክ አይደለም ስትል ላይክ አለማድረግ ጥሩ አይሆንም። ግን ቻናሉ እንዲያድግ ብዙ ሰዎች ጋር ሲደርስ ብዙ ሀሳቦች ይመጣሉ፣ እንወያየበታለን ማለት ነው። በዛ ላይ ደግሞ የኔን እንትን ነው ህልሜን ነው እንትን ያላችሁብኝ ማለት ይቀጩብህ። 100,000 የመግባት የዚህ ዓመት እቅዴን እንገባለን ተው ቢኒ አይ ምናምን ነገር ተማመናለሁና ያስገቡናል ብዬ ነበርና እሱን ነገር እንኳን 100,000 10,000 ቻሌንጅ 60,000 አላስገባችሁኝም። እና ሲደገፍ ብዙ ሰዎች ስራችሁ ነው መናገር ዝም ብላችሁ ለምንድን ነው ሁልጊዜ ሰብስክራይብ የምትሉት? ሰው ስራችሁን አይቶ ነው ማድረግ ያለበት ነው። ለማስታወስ ነው ማድረግ ይፈናሳስ ወይ አስታወስኩ ስትሉኝ ነው ገና ያረኳችሁ ይላልም ሰው ደግሞ ለራም ይባላል። አይ እኔ አላስታውስ እኮ ይላልም ሰው ይላልም ፕላስ ይባላል። ምክንያቱም ለመሰለ እኛ አይደለንም እንግዲህ ደሞስት እንትን ትልቁ ቻናል ይላል እንትና ነው ሚስተር ቢስት ነው 500 ሚሊዮን ገብቶ እያለ ነው እሱ ለ1 ቢሊዮን ለመሄድ እንትን ቻሌንጅ ላይ ነው ያለው እሱ። ሁሉም ይላል ማለትም ግዴታ ነው። ገብቷል? አንድም መሰለህ እኮ
ሰዎች አሁን ያልከው ነገር አለ ሰብስክራይብ ፕሮግራምህን እያዩት ግን ሰብስክራይብ አላደረጉም ላለማድረግ ብለው ሳይሆን በቃ ከፈቱት ጀስት ቀጠሉ በቃ ሲጨርሱ ዘጉት ሳይን ነገር ነውና ስታቲስቲክሱም ደግሞ አናሊቲክሱ ያሳያል ሰብስክራይብ ያደረገ ያላደረገ ምናምን ነገር ብሎ እና ብዙ ጊዜ የሚታየው በዛ ነው ደግሞ እንትን ነው የኛ የሚገርመኝ ነገር በቴሌቪዥን አይደለም አብዛኛው ፐርሰንት የሚታየው 70% በስልክ ነው የሚታየው ያ ማለት ውድ ተመልካቾች ለኛ ትልቁ ጥቅም እንደሆነ ታውቃላችሁ ሰብስክራይብ ለማድረግ ኢዚ ነው በስልካችሁ በቲቪ ሲሆን ሳይኒን አርግ ይልሃል ምናምን ፕሪሚየም የሆነ ቻናል ካልሆነ ዩቲዩብ እንትን ካልሆነ ይከብዳል በስልክ ስለሆነ እሱ ነገር ተጠቀሙበት ኦኬ ወደ ዛሬው ጉዳያችን እንሂድ በጣም ይሄ ሲሪየስ ጉዳይ ነው እንግዲህ ወላጆች ሆናችሁ ሰዎች በጣም ልትጠነቀቁበት የሚገባ ልትደነግጡበትም እንድንነቃ የሚያደርግም ነው ኢትዮጵያ ውስጥ ምን ተጀምሯል መሰለህ አሁን ወጣቱ የካፍ ሲሮፕ የሳል ሽሮፕ አለ እሱን በስፕራይት እየቀላቀሉ እያቀጠኑ በስፕራይቱ እቃ ይዘው ይጠጡታል ማለት ነውና ያ የሚሰጣቸው ሴንስ ሃይ ያረጋቸዋል ድፍረት ይሰጣል ምናምን እንደ ድራግ ይሆናል ማለት ነው እና በነገራችን ላይ ከለሩ ስታየው በቃ የሆነ ፓውደር የሚበጠበጠው አላ ድሮ ኦፖፕ ምናምን ጆሊ ጁስ ምናምን እንደምነው እንደሱ ነው የሚሆነው ያ ከለሩ ቀይ ስለሆነ ሲገባበትና አጠገብ ልጅ ይዞት መጥቶ ቢጠጣ መጥፎ ነገር እያረገ ላይ መስል ሁሉ ይችላል ይሄ ኢንፎርሜሽን ከሌለ ብታየው ራሱ አታውቅም እየጠጣ ብታየው ማለት ነው ለስላሳ ነገር እየጠጣ ነው የሚመስለው የተበጠበጠ ነገር እና በጣም ሃይ ነው የሚያረጋችሁ ጭራሽ እንደምትመለከቱት ቪዲዮ ላይ የጠጣ ምናምን ቪዲዮ ይሰራሉ እየጠጡ ምናምን እና በጣም ብዙ ልጆች ቀላል የማይባል ቁጥር በዚህ ተጠምደዋል ችግሩ ደግሞ ምንድነው መሰለ ይሄን ነገር ሲጠቀሙ በጣም በአጭር ጊዜ ውስጥ ነው ኦርጋኖቻቸው ፌል እንዲያረጉ የሚያደርገው ጉበት ሳምባ ያተነፋፈስ ችግር ያመጣል ጉበት ቶሎ ፌል እንዲያረግ ኩላሊት ቶሎ ፌል እንዲያረግ በጣም በአጭር ጊዜ በሁለት ዓመት ውስጥ ምናምን በቃ ፌል አድርገህ ቁጭ ነው የምትለው እና ተጽዕኖ ምንድነው ያሁን ወጣቶች ድሪል ራፕ ምናምን የሚባል ዘፈን ይዘፍናሉ አይደል ያንን አፕሪሺየት እያረጉ የሚሰሩ ዘፈኖች አሉ ከውጭም ይሄን ነገር ይዘውት ምናምን በካፕ ምናምን እንደዚህ ይዘውት ታዋቂ ዘፋኞች ራሱ እና ይሄ ካፕ ውስጥ እነሱ ያን ላይሆን ይችላል ሊያደርጉትም ይችሉ ይሆናል የሚደረግብላቸው ትሪትመንት አታጣቀው ገብቷል የኛዎቹ ይሄን ያደርጋሉ ፋርማሲ ውስጥ ያሉ ሰዎች ቪዲዮ ሰርተዋል ዶክተሮች አሁን ቪዲዮ እየሰሩ ነው እባካችሁ ይሄ ነገር ተስፋፍቷል ምናምን ይያሉና ያለ ምንድነው ፕሪስክሪፕሽን ራሱ የሚሸጥ አይደለም ኦኬ ግን ፋርማሲ ሲጀምር በራሱ ግን ያለሱ እየገዙ እየተጠቀሙት ነው ያሉት ስለዚህ ፋርማሲዎቹም ይሄን ትልቅ ድርሻ ይወስዳሉ ለነዚህ ሱስ ለመጠመድ ማለት ነው በጣም አደገኛ ነገር ነው ማለት ይወለ በጣም አስደንጋጭ ነው ስትነግረኝ በጣም ነው የደነገጥኩት ምክንያቱም መድኃኒት በራሱ ምን አለው መሰለ ከሌላ ጋር ሳትቀላቅለው ምን ሳትለው አንድ መድኃኒት ኮንቴን የምታረግበት መጠን አለ ማለት ይሄን መድኃኒት ስትወስድ ስትገዛው በዚህን ያህል ሙቀት ልክ ከህፃናት አረቃ አስቀምጥ ተብለ ውስጥ ደግሞ ገባ ብለ መድኃኒትነቱ ለምን እንደሚሰራ ዲስአድቫንቴጁ አንድ መድኃኒት ባይዘው ስትወስደው በዚህ በኩል እያዳነ በዚህ በኩል ደግሞ ሳይድ ኢፌክት አለው ማጅን አሁን ይሄን ምልህ ገና ስፕራይት ላይ አልደረስኩም ራሱ መድኃኒቱ በራሱ ከዛስ እንግዲህ ሳይድ ኢፌክት አለው አይደል ሳይድ ኢፌክት ላይ ስታያቸው እነ ልብ እንደዚህ ነካል ይሄን ካል እንደዚህ ኩላሊትን ይነካል ምናምን ይላል ከዛ መድኃኒቱ በራሱ ደግሞ ሰው ላይ እኩል ሪአክት አያደርግም አንዳንድ ጊዜ አጋጥሞ ሀቅም የሆነ መድኃኒት ተሰጥቶ የሆነ ሰውም እንደዛ ተሰጥቶታል አንድ አይነት በሽታው ነው ለዛ ሰው ወዲያው በፍጥነት ሰራል አረ ለኔ ባክህ አልሰራልኝም ይሄ ይሁሉ አለው እንግዲህ ማጅ ከዛ አብተተ ስፕራይ ደረገምክበት ሌላ ፈንጂ መድኃኒት ከምንም ጋር ይቀላቀል አይደለም ቀላቅለው መድኃኒት ስትወስድ እንኳን ለስላሳ ከ30 ደቂቃ በፊትና በኋላ መውሰድ የለብህም
ጭራሽ ደግሞ እንወተት ምናምን የሚከለክሉ እነ መጠጥን የሚከለክሉ አሉ። መድኃኒት በጭራሽ ስትወስድ መጠጥን አያበረታታም። ጣፋጭ እንደዚህ አሁን ደግሞ ይሄ ለስላሳ ሶፍት ድሪንኮች ደግሞ መድኃኒት ከመውሰድ ምግብ እንኳ ከ30 ደቂቃ በፊትና በኋላ የሚባለው ለምንድን ነው? ከመብላት የሆነ ነገር ስላለው ነው አይደል? እና ይሄኛው ነገር ደግሞ ምን ማለት ነው? የመጀመሪያው ምናለች መሰለ በጣም ልክ እሷ ይላል እንደዚህ ብላ ነው በቃ በጣም ዝን ብላ ነው ማለት ልጆችን ላሳድግ ያስፈራል በቃ በጣም እና እንዴት ነው ሊያውቁትስ የቻሉት? ግባት እንዴት መጀመሪያ ይሄ ከዚህ ጋር ሲቀላቀል እንደዚህ ይመጣል ሲል ለዚህ ላይ ደግሞ ምን አሰብኩ መሰለ በእርግጠኝነት ነው ነገር ይሄ ምንድነው ሶሻል ሚዲያው ተጽዕኖ ነው። ገባ ልጆች ዛሬ ምንም ፊልተር ሳይደረግ ነው የሚያዩት። አንድ ልጅ አለ ቲኔጀር አለ ቲክቶክ ላይ ምናምን ስለዚህ ነገር አንዱ ዘፋኝ መጥቶ ሊያወራ ይችላል፣ አንዱ ይሄና ይሄ ሲቀላቀል ብሎ ሊያወራ ይችላል። በቃ ያረጋዋል ሀይ ያረጋዋል ምናምን በቃ ያ እንደ ፋሽን ተይዞ አሁን ቀላል ቁጥር አይደለም። አሁን በጣም አሰላሳሰባቸው ማት ቪዲዮች እየተሰሩ ነው። ዶክተሮቹ ትላለ ወላጆች ትላለ ወጣቶች እንኳን ነው አለ አይደል ከዚህ ነፃ የሆኑት ራሱ በቅርቢያቸው በአጠገባቸው ምናምን ስለሚያዩ አሁን ገና እየነቃ ነው ያለ እንትን ያላለው እንጂ እስከዛሬ አጠገብ ቢጠጣው አታውቅም ለስላሳ እየጠጣ ነው ይመስል። ያ በፍጹም ይወልብኝ። አሁን በሶሻል ሚዲያ ላይ እንግዲህ ይሄኛው አደገኝነቱ ነገር ልንገር። አንተ ይዛች የመጣቸው አንዳንድ ዜናዎች ነበሩ በራስን ቻናል የሰራቸው አሉ። ቻሌንጅ ተብሎ ራስን እንደዚህ እንትን ማለት ማነቅ ምናምን ትንፋሽ ማሳጣት ከዛ ይሞቱ። ይሄ አትሊስት ወዲያው ተደነቀጠ ወዲያው ቆመ or something። ይሄኛው ግን ይኸውልህ ይሄኛው መጥፎነቱ ስፕራይት እናንተ መቀላቀል ሳይለንት ኪለር ነው። ለምን ታውቃለህ? ሰደሊ አይገልም ተወስደዋለህ አለ ለሙድ እየተባለ ብዙ ሰዎች እየገቡበት ይሄዳል። ስቲል ነው ምንድነው ምክንያቱን አታውቅም። የሆኑ ሰዎች ግን ከሆኑ ጊዜ በኋላ ሲሞቱ ታያለህ። አይ በቃ ተፈጥሯዊ ነው አይታመው ነው ምናምን ነገር። አንዳንድ በሽታዎች ለምሳሌ ከእድሜ አንፃር አንተ ላይ መከሰት የሌለባቸው በሽታዎችን ደግሞ ታያለህ። ለምሳሌ ጉበት የተለያዩ ነገሮች አሉ አይደል? እንግዲህ እንደዚህ ነው ብዬማላቸው ከእድሜ ጋር ተያይዞ በእድሜ ማለት ከፍ ስትል የምትጠቀማቸው ነገሮች ስለሚበዙ ከዛ ጋር በድግግሞሽ እና አሁን እንዳልካቸው ቲኔጆች ጉበት ፌል ሲያደርግ ስታይ ትደነግጣለህ። ሌላው ወላጆችን የሚሽውዳቸው ነገር ምን ታውቃለህ? በጣም በከፍተኛ ፍጥነት በወራቶች ውስጥ ምናምን ነገር ምግብ አፒታይት ይዘጋል፣ ግን ሰውነት ያብጣል፣ ትወፍራለህ። ጉበት ነው ከመሙም ውጭ በቃ ሰውነት ምን ይሆናል እና ምን ትሸውዳለህ? ልጄ በቃ አለ ነው የምትለው ቀፎ ሆኗል ውስጡ እየተበላ ነው። ያው ሪያክት አያደርግም በሽታውም ቶሎ ይሄ የመጣል ምናምን ነገር ስለሌለው እሱ ነገር ግን በ2 ዓመት ውስጥ ማክሲመም ጉበትህ ፌል ያደርጋል። ሳምባህ ምናምን በቃ የማይሆን ነገር ውስጥ አሁን የተጀመረ ይሄ ነገር አሁን ይሄን እያደረጉ ያሉ ልጆች ከቀጠሉ በዚህ የዛሬ 2 ዓመት ማአት የወጣት በሽተኛ ሀገሪቱ ውስጥ ይኖራል። ማአት ያስፈራል ቢኒ። እና እንደኔም ይሄን ነገር እየተነገረ ነው ብዙ እየተባለ መንግስት በጣም ከፍተኛ ቁጥጥር ማድረግ አለበት ብዬ አስባለሁ። ከብዙ ነገር ለምሳሌ ያለ ፕሪስክሪፕሽን እንዳይሸጥ የማይሸጥ መድኃኒት ነው ፋርማሲዎቹ ላይ ቁጥጥር። ሁለተኛ ይሄን ሲያደርጉ የተገኙ ልጆች ላይ ቅጣት መወሰድ አለበት። ከዛ መምራት አለባቸው ከየት እንዳመጡት ነው። እሱ ነው አሁን ከልጆቹ የበለጠ ላይ ፎከስ መደረግ ያለበት። እንግዲህ ቢኒ በየትኛውም ዓለም አቀፍ ህግ እንግዲህ ባለንበትም ኢትዮጵያም ኖረናል መድኃኒት ያለ ፕሪስክሪፕሽን አትገዛም። ለምን ፓራስታሞል አይሆንም? እንደ ልማድ በፊት ላይ ፓራስታሞል ሄደ ከፋርማሲ ትገዛ፣ ግን እንደዛ መሆን የለበትም። እዚህ ሀገር አትገዛም። እዚህ ሀገር ግራሙ አሁን ለምሳሌ ፖፕሮፊል ለመግዛት ስትል እዚህ ለአንተ ባለ 400 ያለ ፕሪስክሪፕሽን ይሸጥልሃል። 600 ግን ሐኪም ማዘዝ አለበት። 600 ጭራሽ አታስበው። 400 ግን ስትገዛ ኃላፊነት የሚሰማው ሰው እንደሆን ስለሚያውቁ እንደኛ ቲኔጅ ለሆነ ሰው አይሰጥም። ገብቷል? አሁን እኮ ይኸውልህ ምን ያህል ልጆች እንደተበከሉ አናውቅም። ዳታው የለንም። ሲጀምር ይሄ ኃላፊነት የጎደላቸው ሰዎች የፋርማሲ ባለቤቶች በዚህን ያልክ እየሰጧቸው ያሉትስ ነገር በራሱ ኤክስፓየር አለማድረጉ በምን እርግጠኛ ነው? በምን ታውቃለህ? አታውቅም። ሁለተኛ ዝም ብለው የሚሰጧቸዋል ብዬ አልገምትም። እንደ ድራግ ጥቅሙን አሁን እንደዚህ እንደሚያደርገው ስለሚታወቅ
በተለየ ክፍያ ነው የሚሸጡላቸው የማስበው ገብቷል። በፋርማሲዎቹ ጋር ቆሞ ላይ ሸጥለት ይችላል። እዛ የሚሰራ ሰው የዛ ሰው ያወጣና ምናምን ነገር ሊሸጥላቸው ይችላል። ገባ እና ደግሞ ማሰብ ያለብህ ይሄ 500 ሚሊ ሊሆን ይችላል 300 ሚሊ ሊሆን ይችላል ሽሮፑ እሱ እየተበረዘ ማለት ጊዜ ነው ከስፕራይቱ ጋር እየተደረገ የሚጠጡት ማለት ነው። እና አንድ ሲያገኙ ምን ያህል ድግግሞች ሊወስዱ እንደሚችሉ ለአንዴ ብቻ ደግሞ አይሆንም። ይሄ ነገር ደግሞ አዲክትድ ትሆናለህ። ሱሰኝነት ይሄ የሱን ጥገኝነት ለሙድም ተብሎ ይደረግ ለምንም ያ ነገር አንተ ላይ እንትን ይላል። ድግግሞሹ በሳምንት ውስጥ የተወሰኑ ማህበራዊ ቀውሱ ብዙ ነው። ለምሳሌ በሳምንት ውስጥ 3 ቀን አራገል ሊያደርገው ይችላል። ይሄ ልጅ ብር ከየት ያመጣል? ከየትም ከቤተሰብ at the same time ውስጡን እየጎዳው ነው። ፕሮዳክቲቪቲነቱ ጠፍቷል። ያ ነገር ካልተጠቀመ እንግዲህ ተማሪዎች ናቸው ብዬ ነው የማስበው። እንዴ ያረግ ይሰሩት በድፍረታቸው እንደዚህ እየጠጡ እኮ ቪዲዮ እየጠጡ ማለት በራፕ ሙዚቃ ነው እያደረጉ እየጠጡት ምናምን አሁን ልጅቷ ያልካት ልጆቻችንን እናሳድግ ማለት ይሁን ብዙ ነገሮችን ተከላከልኩ። ወላጅ የኢትዮጵያ ወላጅ ያሳዝናል። ለምሳሌ ቢኒ ቀኑ ሙሉ ያለው የኑሮ ውድነት አይደለም ይታወቃል አይደለም እዛ እዚህም እንኳን እናውቀዋለን የኑሮ ውድነቱ እኛ እንኳን እዚህ እንዴት ቻሌንጅ ኢትዮጵያ ላይ ደግሞ አስበው እዚህ በብዙ ነገር ሰፖርት ትደረጋለ ይባላል ማለት እሺ እንቀበለው ሁሉም ይለፋል እዛ አንድ አትሊስት የሚሻለው ምንድነው ነጋዴው አይስገበገብብህም ቤት አከራይ ካይስገበገብብህም ባላንስ ነው ኮንስታንት ነው በቃ ይሄ የሆነ ነዳጅ ተጨመረ የሆነ ነገር ሀፕን አደረገ ተብሎ እዛ ጣራ ያለ በቃ እንደው 2 ሳንቲም 20 ሳንቲም ከአንድ ብር ያልበለጠ ነገር ሊጨመርብ ይችላል ብዙ ነው በዚህ ሀገር ግን ይሄ ኢትዮጵያ ላይ እንደምታየው አይደለም ይሄ ወላጅ ይለፋል ጠዋት ሌሊት ይወጣል ማታ ይገባል ለማ ለዚሁ ልጅ ወዱን ለመሙላት ልብሱን ለማልበስ ለትምህርት ቤት ለመክፈል ይሄ ልጅ ጠዋት ይወጣል እንግዲህ ትምህርት ቤት የማይገባም ትምህርት ቤት የማይገባም ምክንያት እንደዚህ አይነት ነገር የሚያደርጉ ፊውቸር የሌላቸው ልጆች ናቸው በቃ ይበላሽ ነጋቸው ሙሉ ለሙሉ ዳሜጅ ያደርጉ ልጆች ናቸው ቢሄዱ ወላጅ አምጡ እንዳይባሉ ለአቴንዳንስ የሚገቡ ልጆች ናቸው የሚሆኑት ክፋቱ እኮ ደግሞ እንትን አይደለም ነው ማለት ማህበረሰቡ ማልቁጭ ነው ቢያረጉት ገና ማንም አላወቀውም ነገር ዝም ብሎ እንትን እየጠጣ ነው ደግሞ ይሄ የመጠጥ አይነት ቴስት የለውም እንግዲህ ሽሮፕ ሁላችንም ሲያመን እንጠቀማለን ሽሮፕ ጣፋጭ ነገር ነው የሚመሩም አሉ ጉንፋን ግን እንዳልከው ስፕራይቱን ማለት ይሁን ኬሚስቱን ይሄ እንትኑንስ ማን ነገራቸው እንዳልከው ከዚህ ጋር ተከላክሎ ምናምን ነው አዘፋኞቹ እንደዛ ያረጋሉ ምናምን ገባ እዛ ላይ መጥቶ አንዱ ያወቀው እንደዚህ ብሎ ይናገራል በቃ አንድ እኮ ቪዲዮ እንጂ ይሄን የምትመረዘው እኮ በቃ አንዱ ከዛ ትምህርት ቤት ጓደኞቹ ጋር ይዘለ ያሳያል ይሄ አንዱ አሁን በጣም ተወሯል ነው እኮ የተባለ ያለው በጣም በቃ እና ቪዲዮስ ከመስራት መጡ እኮ በቃ ይሄ እንደንትኑ ማለት ነው ይሄ ቆሎ ተብሎ በድብቅ ምን ማሰማው ነገር የሆነ ሰዓት ቆሎ ሲባል እንዴ ሰው ቆሎ ይብላ ምንም ችግር የለውም ነበር ለካ ቆሎ ሌላ አደንዛዥ ጽሁን ነው በሱ ላይ ምን ያህል እንግዲህ ይኸውልህ እነሱን ሁላ እኮ ኢቭን ይጠቀማሉ ሲጋራው ይጠቀሙታል ጫቱን ይጠቀሙታል ምናምን ነገር ከዛ ወላጅ አሳድጎ ያው ሁሉ ለፍቶ መና አንተን ኮንትሮል አንዳንድ ጊዜ ወላጅ ለምንድነው ልጁን ማይቆጣጠረው ምናምን እንዴ ቤት በኩል ያሳዝናል ኑሮ በዚህ ወጥሮታል በዚህ ማታ ይገባል አንተ ከዛ ደግሞ ቤት ገብቶ ቆይ ደግሞ የቤት ክራይ ቆይ ደግሞ እንዴነው አስፔዛው በብዙ ጭንቀት ውስጥ ያለ ማለት ነው ማለት አንድ ሰው አዲስ አበባ ላይ የሆነ የተወሰኑ ሰዎች ሆቴል ሬስቶራንት ስለሞላት ስለጠጡ ስለስጋ ስለቆረጡ በቃ ሁሉ ነገር ሁሉም እንደዛ ነው ብለው ነው በፍጹም የአዲስ አበባን 2% አይወክሉም በፍጹም አያድርጉ አይደለም ያለው ሰው ያ ነገር ያደርጋል ግን ሁሉም አይደለምና ያሳዝናል መቼ ነው የሚቆመው በተለይ ደግሞ ቢኒ ሶሻል ሚዲያው ህግ በጣም አሁን በጣም ህግ መውጣት አለበት ቁጥጥር መደረግ አለበት እንደ መንግስት ይሄን ይዘው የሚገኙ ስላልተጻፈለት አሁን ይሄን ገባ ግን ክልክል ነው ብሎ በአንድ ምሽት ምን ማድረግ ይችላል ለኔ ህጉ አለ ህጉ ምንድነው ተጋለ ለምሳሌ ፋርማሲስቶች እነሱ ላይ አለ ህጉ ምንድነው ያለ ህግ ያለ ፕሪስክሪፕሽን ሁለተኛ ፕሪስክሪፕሽኑም ይዘህ ከ18 ኢቨን በዛ ላይ ስም ቢጻፍ በራሱ ፕሪስክሪፕሽኑ ከ18 ዓመት በታች ለሆነ ሰው መሸጥ አትችልም የቱንም ያህል እኔ ነኝ ቢልህም እንዴ አንዳንድ ጊዜ ፕሪንሲፕሎች ለምሳሌ ኢትዮጵያ ውስጥ ከ18 ዓመት ሲሞላ ነው መታወቂያ የምታወጣው ምንም ነገር እንኳን አክሰስ እንዳታረግም እኮ ነው አንድም ፕሪንሲፕሉ ገብቷል 18 ዓመት ካልሞላ
መታወቂያ አይኖርህም። ስለዚህ ምንድነው የምትሆነው? እንደነዚህ ነገሮችን ኢሌጋል የሆኑ ነገሮችን መጠቀም አትችልም እንደማለት ነው። አሁን ግን ራሳቸው ኦፈር እያደረጓቸው ነው ማለት ነው። በጀርባ ነው የሚሸጠው። ስለዚህ የሚሸጠው ነገር ደግሞ በጀርባ ስለሆነ ድብቅ ስለሆነ ይሄ ኤክስፓየር ያደረጉ ነገሮች ይሸጡላችሁ ይሆናል። እንግዲህ ህግ አለ። ለምሳሌ ኤክስፓየር ያደረገብህን መድኃኒት በራሱ ትመልሳለህ። የሚወገድበት መንገድ አለ። አሁን ለምሳሌ ኢትዮጵያ እያለው መድኃኒት ፋብሪካ አይደለም፣ መድኃኒት ፋርማሲ አይደለም፣ የሱፐርማርኬት የሆነ የምሰራበት ድርጅት ነበረ። ድርጅቱ ትልቅ ብዙ እህት ኩባንያዎች ነበሩትና ሱፐርማርኬት ነበረው። የሆነ ሰዓት ላይ እንትን ሆኜ ነበረ ለአንድ ወር ምናምን የዛ ቦታ ላይ የተቀመጠው ሰው አመት ፍቃድ ላይ ስለነበረ ቦታው ላይ ሆንኩኝና ለምሳሌ ያለው ኤክስፓየር ዴት የሚያደርጉ ፕሮዳክቶች አሉ። ኤክስፓየር ዴት ማለት በተለይ እነዚህ ጁሶች፣ የምግብ ነክ ነገሮች እነሱ ሲሆኑ ቢኒ ዝም ብለህ አትጥልም። እንደምታርቅ ታውቃለህ። ከኢትዮጵያ መድኃኒትና ቁጥጥር ባለስልጣን እንደዚህ ብለህ አመልክተህ መተው አንተ ኤክስፓየር ያደረግብኝ ያልከውን የፕሮዳክት አይነቶች መቼ ኤክስፓየር እንዳደረገ ብዛታቸው ሲጀምር ያው የሼልፍ ታይም አላቸው። ከአንድ ወር በፊት የምታነሳቸው አሉ፣ ሳምንት ሲቀራቸው የኤክስፓየር ሼልፍ ታይም ይባላል። ከዛስ እንትን ከሆነ ጉድጓድ ተቆፍሮ ምናምን የሚቃጠለው ከነሱ ታዛቢ መጥቶ ከኛ ምናምን ነገር ቆመ እያንዳንዷ በሊስት ከዛ ወጥ ተፈራርመ ያስገባኸውን በልክ እንትን ብለዋል ይሆናል። ያ ሁላ ነገር ተደርጎ ነው። አሁን ይህን ስታይ ደግሞ ግራ ይገባል። አሁን እንደውም እንደሱ የሚደረግ አይመስልኝ። አሁን ቀን ይቀየራል ምናምን ብዙ ነገር የምሰማው ግን ወላጅ እየተቀጣ ልጆቹም የሀገር ዝም ተብሎ አዲስ አበባ ላይ ብቻ አይደለም እየሆነ እያለ ቢኒ ወደ ክፍለ ሀገርም ወጥቷል። በእርግጠኝነት እነዚህ ዋና ዋና የክልል ከተሞች የምትላቸው ላይ በረም ቢዛመታል። በጣም ተስፋፍቷል። በጣም ግን ያሳዝናል። ወላጆች በቃ በተለይ ሴትዮዋን እንትን በቃ የትላሳድግ ምናምን አባባሏ ፊቷን ምናምን ሳየው አዘንኩ በእውነት ገባ። እዛ ሆነ ይሄን በጎን ደግሞ ይሄን ትሰማለህ ምናምንና አሁን ሰዎችም አሁን ሲጋራ ምናምን ብትል ጎረቤት ድንገት የሚያቀም ሰው ምናምን ያሳፍራል። መደበቅ አለ። ይሄ የተበጠበጠ ነገር ነው። በስፕራይት ዕቃ ያደርግልና በፕላስቲኩ ይጠጣል። ማንም ምን እያረክ ነው የሚለው ሰው ገና አላወቀውም። ፕላስ የአደገኝነቱ ሁለቱም አደገኞች ለጤና ቢሆኑ ደግሞ በጣም መጥፎ ደግሞ ይሄኛው ደግሞ በጣም መጥፎ ነው። የሲጋራው ስሩ ታይም ረዥም ፕሮሰስ አለ በጣም ለመጎዳት ነው። ይሄኛው ግን ማክሲመም 2 ዓመት ነው የተባለው እንጂ ፌል ነው የምታደርገው። በቃ የሌለ ነው የሚያደርገው። በጣም ጥርስን ሁሉ ምናምን ያበላሸዋል ምናምን እንትኑ አሉ ውስጥ ኬሚካሎች ሁሉ እየጠቀሱ ሲናገሩ ነበር። ቪዲዮ እናስገባዋለን ያዩታል እዚህ ጋር ማለት ነው። አይደለም እኛ ሀገር ያሉ ታዳጊ ወጣቶች ይጠጡታል ብዬ ልገምትና እኛ ሀገሩ ላይ ይታወቃል ብዬ ማላሰበው መጠጥ ነው ይሄ ሊን የሚባለው ወይም ደግሞ ደርቲ ስፕራይት ኦር ደግሞ ፐርፕል ድሪንክ ይባላል። እና ይሄ ነገር የሚያስከትለውን ከባድ የሆነ ችግር አስከትዬ እነግራችኋለሁ። ይሄንን ከባድና አስቀያሚ ድራግ እንግዲህ ለመስራት ከሚጠቀሙባቸው ነገሮች አንደኛው ኮምፖነንታቸው ምንድነው? ኮፍ ሲራፕ ነው ማለት ነው። ኮፍ ሲራፑን ለማቅጠንና ለማጣፈጥ ሲሉ ደግሞ ስፕራይት ይጠቀማሉ ማለት ነው። ካለምንም አይነት ፕሬስክሪፕሽን እንግዲህ ይሄንን ኮፍ ሲራፕ ይዞ መገኘት ኢሊጋል ነው፣ ላይክ መጠቀም አይቻልም። እና ይሄ በውስጡ ፕሮሜቴዚን እና ኮዲን ይገኛል። እነዚህ ደግሞ ኦፒየም ቤዝድ ናቸው። ስለዚህ የራሳቸው የሆነ ዩፎሪክ የሆነ ፊሊንግ አለ የሚሰጡት። የመጀመሪያው ሊን የሚያመጣው ችግር የሬስፒሬቶሪ አሬስት የማድረስ እድል አለው ማለት ነው። ይሄ ደግሞ ከፌታል የሆነ ኦቨርዶዝ የማድረግ ጋር ይያያዛል። ማለትም ይሄ ነገር በተጠቀማችሁ ቁጥር ቀስ በቀስ አተነፋፈሳችሁ እየቀነሰና እየደከመ ይመጣል እስከ መጨረሻው ድረስ እስኪያቆም ማለት ነው። አጠቃቀማችሁ እየጨመረ አተነፋፈሳችሁ በቀነሰ ቁጥር የሆነ ሰዓት ላይ ኦቨርዶዝ አድርጋችሁ ትሞታላችሁ ማለት ነው። ሁለተኛውና በጣም ከባዱ እዚህ ድራግ ውስጥ የሚገኘው ነገር ኦፒዮይድ ነው። ቅድም እንዳልኳችሁ ኮዲን እና ፕሮሜቴዚን ይገኛል እዛ ኮፍ ሲራፕ ውስጥ ማለት ነው። ያ ደግሞ በስሞል ዶዜጅ ነው እንግዲህ ለሕክምና የሚጠቀሙት ወይም ደግሞ ጉንፋን ሲይዛችሁ ብቻ ማለት ነው። ከዛ ውጭ ግን እንደዚህ ስትጠቀሙት ሃይሊ አዲክቲቭ ይሆናል። ስለዚህ የማትወጡት ሱስ ውስጥ ይዘፍቃችኋል ማለት ነው። ሶስተኛውና በጣም ከባዱ ሊን የሚያስከትልባችሁ ችግር እንግዲህ የጉበትና የኩላሊት ፌል ማድረግ ነው ማለት ነው። ሁለቱም ጉበታችሁን ኩላሊታችሁን ወይም በተጠቀማችሁ ቁጥር ፌል ያደርጋል፣ ከጥቅም ውጭ ይሆናል ማለት ነው። ከላይ እንደምታነቡት ኦርጋናችሁን ዳሜጅ ያደርገዋል ሲባል ሪቨርስ ማድረግ የማችሉት ፐርማነንትና ፍጹም የሆነ
ዳሜጅ ነው የሚያስከትልባችሁ ማለት ነው። ከእንደገና ቅድም እንዳልኳችሁ ኮንቴንስ ሃይሊ አዲክቲቭ ኦፒዮይድስ ኤንድ ሰደቲቭ የሚያደነዝዙ አንቲሂስታሚንስን ይይዛል ማለት ነው which both depress the central nervous system ነርቨስ ሲስተማችሁን ይሄ ነገር አታክ የሚያደርገው ሴንትራል ነርቨስ ሲስተማችሁን ይሄ ነገር አፌክት ያደርጋል ማለት እናንተ ሀሳባችሁን ስሜታችሁንና እንቅስቃሴያችሁን ኮንትሮል እንዳታረጉ እንዳትቆጣጠሩ ያደርጋችኋል ማለት ነው። ምክንያቱም ሴንትራል ነርቨስ ሲስተም እነዚህን ሬጉሌት የሚያደርግ ስለሆነ ማለት ነው። ለዚህ ነው ይሄ ድራግ ሊን የተባለው። ሊን ማለት እንግዲህ ወደ ጎን ማዘንበል ወይም ማጎብደድ ማለት ነው። ልክ ድራግ ወስደው እንግዲህ ልክ እንደ ዞምቢ እንዲህ እጥፍ እንደሚሉት እንደዛ ትሆናላችሁ። በተጨማሪም ስሜታችሁና ሀሳባችሁን መቆጣጠር ስለማትችሉ እንግዲህ ያደነዝዛችኋል ማለት ነው። አሁን ካልኳችሁ ነገር ጋር ተያይዞ ሴንትራል ነርቨስ ሲስተማችሁን አፌክት ያደርገዋል ማለት ይሄ ነው። ሾርት ተርም ኢፌክቶቹን ስንመለከት እንግዲህ ሲዥር፣ የተንቀጠቀጣችሁ ትወርቃላችሁ፣ ሃሉሲኔሽንስ የማይታይ ነገር ይታያችኋል፣ ስለርድ የሆነ ስፒች አእምሯችሁ እንግዲህ ይሄ ነገር ሀሳባችሁን እና ቶታችሁን አፌክት ስለሚያደርገው ስትናገሩ ልዝዝ እያላችሁ የማይሆን ነገር እንድታወሩ ነው የሚያደርጋችሁ። ስለዚህ ክሊር የሆነ ስፒች መስጠት አትችሉም ማለት ነው። ከዛ ሎስ ኦፍ ኮኦርዲኔሽንስ ምንም አይነት ነገር ማስተባበር አትችሉም ማለት ነው። ነገሮችን አንድ ላይ ማስኬድ አትችሉም፣ ግራ ነው የሚገባችሁ። ዲዚነስ ያጋጥማችኋል፣ ይዞርባችኋል፣ የራስ ምታት አለው ማለት ነው። ከእንደገና ሎስ ኦፍ ሜሞሪ እንዳታስታውሱ ያረጋችኋል ማለት ነው። ስለዚህ ይሄን ያክል ነው አእምሯችሁን ዳሜጅ የሚያደርገው። በተጨማሪም ደግሞ ኮፍ ሲራፕ በራሱ በተፈጥሮ በጣም ስዊት ነው። በተጨማሪም ደግሞ ከስፕራይት ጋር ከአልኮል ጋር ምናምን ስትጠቀሙት ይሄ ሁሉ ጣፋጭ ነገር ተደምሮ ጥርሳችሁ ቱዝ ዲኬ እንዲያጋጥመው ያረጋል ማለት ነው። ስለዚህ ጥርሳችሁ ይበሰብሳል። በስተመጨረሻም እንግዲህ ይሄንን ድራግ ተጠቅማችሁ አዲክትድ ከሆናችሁ በኋላ ሱሰኛ ከሆናችሁ በኋላ ለማቆም በጣም ከባድ ስለሆነ የሚይዛችሁን በሽታዎች ንገራችሁ። ኤንግዛይቲ፣ ከባድ የሆነ ጭንቀት፣ ቮሚቲንግ ወደ ላይ ይላችኋል፣ ዳይሪያ አለ፣ ተቅማጥ ይዛችኋል፣ ትሪሞርስ፣ ከእንደገና ደግሞ ኢንቴንስ መስል ኤክስ። ቅድም ያልነገርኳችሁ እንግዲህ ሆዳችሁን ኢቨን ዳይጀስቲቭ ሲስተማችሁንና ሙሉ ገታችሁን በደንብ ነው አፌክት የሚያደርገውና የሚጎዳው። ይህን ነገር የራፐሮች እጅ ላይ በደብል ካፕ ወይም ደግሞ ሁለት መጠጫ አንድ ላይ አስተካክተው አይቼዋለሁ ስላችሁ አም ቶኪንግ አባውት ስለ ልል ወይን እና ስለ ልል ፓምፕ ማለት ነው። እንግዲህ እንደነዚህ አይነት አርቲስቶች እንግዲህ ፋንታሳይዝ እያደረጉ ይህን ነገር ጥሩ እያስመሰሉ ስለዚህ ነገር ራፕ ያደርጋሉ ማለት ነው። ስለዚህ ከዚህ ራፕ ካልቸር ነው የመጣው። የሳይኮሎጂካል ኢፌክቱንም ካያችሁት ከባድ የሆነ ድባቴና ከባድ የሆነ ሌላ ጭንቀት ላይ ከታችኋል ማለት ነው። ከዛ በኋላ ጠቅለል አድርጎ በሰፊው ጀነራል ሜንታል ሄልዝ ዲቴሪዮሬሽን ይላል ማለት። ዲቴሪዮሬሽን ማለት እንግዲህ ሙሉ ሁሉንም ሲስተምን ቴሮራይዝ ነው የምታደርገው የምታበላሸው ማለት ነው። ስለዚህ ይሄ ነገር ኢሬን ኩል ጋይስ አርፋችሁ ተቀመጡ። እንግዲህ ወላጆች እንደዚህ አይነት ነገር ስታዩ ቀጠን ብሎ ቀይ የሆነ ነገር ይዘው ልጆች ሲጠጡ ስታዩ ምናምን ይሄ ነገር እንደሆነ አስባችሁ ቼክ ማድረግ መቆጣጠር ልጆቻችሁን አለባችሁ። ምክንያቱም አንዳንድ ነገር ሊያስጨንቅ ይችላል፣ ግን መነገር አለበት። በቃ አንዳንድ ሰው ምን ይላል መሰል የማያውቁትን ጭራሽ ፕሮሞት አረከው ይላል። አደባባይ ወጥቶ እያየ ነው እየተሰራ ፕሮሞት እያረከዋል። በቃ መጥቷል፣ ችግሩ መጋፈጥ ነው። በቃ የመጣውን ችግር እንዳይሆን እንዲስተካከል መነጋገርና ምን መደረግ አለበት ወደሚለው መወያየት ግዴታ ነው። ዝም ካልክማ ተጠፋፍተው መጥፋት። አሁን እዚህ ፕሮግራም ላይ እያያችሁ ማታውቁ ሰዎች ነው ትሮኑ ይችላላችሁ። ይሄን ኬዝ አወቃችሁ ማለት ጥንቃቄ ታደርጋላችሁ እንደማለት ነው። እና እንደዛ ነው እንግዲህ። ያሳዝናል። ከሳት ዘጋው እኔ ማለት በተለይ ለወላጆች ያሳዝኑኛል። ወላጆች ልጆቻችሁን በተቻላችሁ አቅም ቼክ አድርጓቸው ማለት ተቆጣጥራ አትችለው ግን አትሊስት የሆነ ሰርፕራይዝ ቼኪንግ የሆነ ቤት ስለመጣ ብቻ እስቲ ምን እያረክ ነው፣ እስቲ እነማን ናቸው ጓደኞች፣ እስቲ ደብተረን አምጣ ወር ሰምቲንግ ብቻ አይደለም። አንዳንዴ ሳትነግረው ውሎውን እንደው የሆነ የረፍት ቀንም ይሁን የሆነ ተከተለው የሚሄድበትን ቦታ ሳትነግረው ዝም ብለህ ያ ነገር ቢለመድ ይሄ ስራ ላይ አለ። ለምሳሌ ሰርፕራይዝ ቼኪንግ ይባላል። አለቃ መጣለው ብሎ ሳይሆን ድንገተኛ ይመጣብሃል። ድንገተኛ ስራ ሳያዝ ምናምን ምን እየሰራ ነው ምናምን ነገር ለማለት ማለት ነው። ድንገተኛ ሰርፕራይዝ ቼኪንግ ይባላል። ሲነገርህማ ትዘጋጃለህ። ምን እያረክ ነው ልጅህንም ስትለው እኮ እስቲ ደብተርን አምጣ ስትለው እንደሚባል ስለሚያውቅ ያስተካክላታል። ግን ከዛ በላይ የማታውቀው አንተንም የት እንደምትሆን ማይሚን ቤተሰብ በቀን ላይ ስራ ሰዓት ላይ እንደማያገኘው ስለሚያውቅ ነው በዛ ሰዓት የሚያደርገውና ድንገተኛ ቼክ ማድረግ ማለት ከባድ ነው። በተለይ ደግሞ መንግስት ይሄ ሶሻል ሚዲያው ይኸውልህ ማኔጅ ፊልተር መደረግ ይችላል ብዬ አስባለሁ። ሀገራት ወደ የሀገሮቻቸው ሊገባ የሚችለው ኮንቴንት አሁን ቲክቶክ በየሀገሩ አንዳንድ አይደለም በደንብ ሀገራት ፊልተር ያደርጉታል። ራሳቸው ጋር አካባቢ ያለውን እንትን ተመልከት። ቻይኖቹ ብቻ አይደለም ቢኒ ለምሳሌ አሁን እና አውስትራሊያ አሁን ይኸውልህ ትልቅ አሜሪካንም አሁን ወሰደች የራሷን ኮንትሮል እያደረገች ነው። ይሄ ነው ዳይሜንጁ። ለምሳሌ እና አውስትራሊያ ያደረጉትን ነገር ሰምተሃል
ጭራሽ ሶሻል ሚዲያም ስልክ አደጋውን እኮ አይተውት ነው ትውልዳቸው ማዳን ነው ይሄ ሀገርን ቀጣይ ትውልድ ይኸውልህ ሀገርህን የምትጠብቅ የምትወድ ከሆንክ እታችኛው ላይ ነው መስራት ያለብህ ላይክ ኦሬዲ የላይኛው አትስራበት አይደለም የታችኛው ነው መጥፎ አደጋው ምክንያቱም ሀገሪቷን የሚረከበው ታች ያለው ነው ምንም አይሰራላቸውም የኛ ሀገር እኮ በቃ ልጄ ሌላው ይከለከላል ሌላው እንግዲህ ኢንቨንት ያደረጉት ስልኩንም ቴክኖሎጂውንም የፈጠሩት አሁን ከዛ ለማላቀቅ ይጥራሉ እኛ ልጄ እኮ ስልኬን ሲጠቀም ምናምን እንላለን ቲክቶክ ትንንሾች ናቸው ይሄ ድሪል የሚባል ዘፈን ደግሞ አለ አሁን ጭራሽ ወልህ ታዋቂ ሰዎች የምንላቸው ሰዎች በእነሱ ሰበን ዲዩት ሲወጋጉ ነበር በጣም ከባድ እኮ ነው እነሱም እንደውም ሌላ ነሰው የነበረው እሱን እናነሳዋለን ይኸውልህ ጩጬ ልጅ የሚዘፍንበት አለ ቢኒ ያሳፍራል የሆነ ታቱ ተነቅሻ አባቷ እንደዚህ ብለው ምናምን ነገር እና የሆነ ጩጮች ምናምን ነገር ግሩፕ የሚዘፍኑ ልጆች አሉ አባቷ ምናምን የሚለው አሉኝ አባቷ ግሩፕ ናቸው ነው ያላየሁት ጩጬ ልጆች ናቸው ግን ሰዎች ሲሰሩበት አይቻሉ ታዋቂ ሰዎች ታዋቂ የምትላቸው ዘፋኞች ምናምን ሰርተውበታል በሱ የቲክቶክ ሙዚቃውን እየወሰዱ ኦኬ ትፈራለህ ቢኒ ሪሊ ማሁን ይኸውልህ እኔ እናንተን አይደለም ሌላው ጄነሬሽን ትንሹ የሚያየን በወልነ ከሌ ምናምን እኛ እንትን ብለን አይደለም ግን በእኛ እድሜ ሳሚዳን ማድነቅ እፈልጋለሁ እንደዚህ አይነት ነገር ይኸውልህ እንትን ሂፕሆፕም ቢሆን አሁን በቀደም የዘፈኑ ዘፈን በጣም ሆፕ የሚያሳየ እውነቱን ይሄ ነው እንደዚህ ነው ራፕ የሚደረገው አይነት ነገር ብሎ ኮላቦራት ያለው በዛ ውስጥ አትሊስት ያ ሙዚቃ ጀነር የሚወዱት ከሆነ በዛ ውስጥ ግን የሚያስተላልፉት መልእክት አትሊስት የተስተካከለ መሆን አለበት በዛ ላይ ቢኒውል አሁን እነዚህ ልጆች የሚያዩቸው ይሄን ዘፈን የሚያዩት የነሱ እኩዮችና ከታች ያሉ ናቸው እንደነሱ አክት ማድረግ ነው የሚፈልጉት በእኔና አንተ እድሜ ላይ ያሉ ሰዎች የሚሰሩትን ነገር የሚያደርጉትን ነገር ማንም አይፈልገው ኮፒ ለመደረግ ፋራነና በዚህ ዘመን ላይ ገብቷል አንተ ለራስህ እንጃራዳ ለነሱ ፋራና በቃ ፍልጥ ስለዚህ እኛ ጭራሽ ማረጋገጫ እንሰጣቸዋለን በነዛ በሰሩት ሙዚቃ አብረህ ቮይሱን ወስደህ ስትሰራ ልክ ናቸው ያታችኛው እንዴና ከሊስ እየሰሩ አይደል እንዴ ይላል የምንሰራው ነው ነብረር ጥብረር ምናምን የሚል ግጥም አለው በጣም ብዙ ነው በጣም በሱም ይሰሩ አይደል ይሄ ልጅ አሁን ቬሮኒካ የሰራችለት ልጅ አለ እሱ መልክቱ አሪፍ ነበር ወይጁት ቁማር አስፈላጊ አይደለም ትዳር ያፈርሳል እኮ አሁን ተወክቶ ቲክቶክ ላይ ብቻ ሳይሆን ቢኒ ይኸውልህ ከዛ በፊትም ካወጣው በኋላ ማለት ቬሮኒካ አፕሪሺየት እንዳደረኳት ላይ ከቆላ ማረጓል አንዳንዴ መመረጥም አለበት ደግሞ ኮላብ አሁን ትልቅ እድል ነበር የገጠመው ልጁ ይኸውልህ ቬሮኒካ ማለት ትልቅ ኦፖርቹኒቲ ተናግራለችም ከዩቲዩብ ያገኘውም ሳንቲም ነበር የተለያዩ ስቴጆች ላይ የመስራት እንትኑ ነበር ወደሉ ነበር ልጁ ግን ቲክቶክ ላይ ቁጭ ብሎ ለሚዲያ የማይመጥን ጽያፍ ስድብ እናት እንዲል አርጋል በቃ እድሜው እኮ ትልቅ ሰው ነው ኢቭኑላ እድሜውም ትልቅ ነው እንደ ህፃን ልጅ ከህፃን ልጅ ጋር የሚባባለው ነገር ህፃናቶች ወጉታ በቃ ወጉት ይኸውልህ ራስህን ማጨለም እየተሰጠን የመጣልህን እድል አለመጠቀም በቃ አልፏል እኮ እኛ ሀገር ላይ ኮር ብቻ እኮ ነው ቢኒ ይሁን እንደዚህ አሁን ትላንትና የሰራነው ቪዲዮ አለ አይደል የትላንትና ቪዲዮ ስለ ጉዞ ስለ ጨረቃው ጉዞና ትቀናል ያልኩት ምን የት እንዳሉና እኛ እዚህ ምን ሁላ እንዳደረጉት ታውቃለህ ቢኒ ህፃናቶችን ኢንስፓየር ለማድረግ ነገር ያለው እቺ ዜሮ ግራቪቲ የምትባለው ነገር እሱን ህፃናትን ነው ያወዳደሩት ኦኬ ዜሮ ግራቪቲ ማለት ምንድነው ሮኬት ወደ ላይ ወጥቶ ዜሮ ግራቪቲ እንደሌለ ኢንዲኬተር አለ ዜሮ ግራቪቲ ኢንዲኬተር ይባላልና ያቺ አሻንጉሊት ፍሎት ታደርጋለች ግራቪቲ ከሌለ በቃ እዛ ጋር መድረሳቸውን ማሳየት ነው ኢንዲኬተር ነች ትክክለኛ ለነሱ ማሰራ እንትን ነውና ያን ነገር እንደየሚሽኑ ከዓለም ላይ ያወዳድራሉ ኦኬ ያቺ አሻንጉሊት ስሯት ተብሎ ማለት ልጆች ናቸው የሚያወዳድሯቸው ከዛስ ኢንስፓየር እንዲሆኑ ገብቷል የሚያዩት ነገር ሀገራት ምን ያህል እንደሚደረገው ራሳቸው ዲዛይን አድርገው እኮ እንትን በቃ ቀላል ነው እንዴ ሶ ሲምፕል ነገር ግን እዛ ላይ እንድትሳተፍ አሁን የትላንትና ነው ሚሽን ላይ ሶ ሲምፕል ትንሽ ኳስ አሻንጉሊት ነች የሰራት ልጁ
የኤዥያ መልክ ያለው ልጅ ነው። ከነ ቤተሰቡ ነው ኢንቫይት ተደርጎ እንዲያዩ ተደርገው ብዙ ህጻናት ናቸው ኢንቫይት ተደርገው እንዲያዩ እየተደረጉ የነበሩት። በብዙ ነገር ሲያወዳድሯቸው ነበረ። ለምን ሀገራት ይፈራሉ። እዚህ ግን የለምና ሽሮፕ በጥብጦ መጠጣት ነው። በጣም የሚያሳዝን እሱ ያናዳልና ወላጆች እንግዲህ በተቻላችሁ አቅም በተለይ መንግስት ማለት ይሄ የኔ ያንተ ምናምን የምትለው ኃላፊነት አይደለም። ከሀገራት በስሬ የፈለገ ቢሆን ይኸውልህ ቤት አንተ ስነ ስርዓት አድርገህ ልጅህን ብትይዘው ነገ ጠዋት ትምህርት ቤት ይሄዳል እኮ የሚውለው ከአንተ ይልቅ እዛ ነው የሚያጠፋው። እዛ ትምህርት ቤት ውስጥ የተበከለው ልጅ ከመጣ ይሄ እኮ እንዲደረጋል ይሄ እንዲደረጋል ካለው ያደርጋል። ያንተ ድካም ብቻ የትም ምን ያስቀርዋል። ሁለተኛ ደግሞ ለገዛም ልጅም ስለመፈራ ለምን ከማድረጉም በተጨማሪ ደግሞ እንደዛ ያደረገ ልጅ ማለት ነው ደንዝዙ ያገዛ ልጅን ከመውጋት ሞቱን ከማጥፋት ወደ ኋላ አይደለም ሰላም አይኖርም በቃ። ስለዚህ ምናስበው አሁን ይሄ ደቡብ አፍሪካ ላይ የምናያቸው ምናምን ብዙ እኮ ይሄ ጋንግስተር ግሩፕ ምናምን የምትለው በእንደዚህ አይነት ሁኔታ እኮ ትናንት እንደውም የሆነ ኮመንቶች ላይ ሳይመናር እኛ ጋር አሁን መግባቱ ነው እንጂ አፍሪካ ሀገር አሁን ራሱ በጣም ተስፋፍቷል። እዚህ አፍሪካ ሀገር ውስጥ ይሄ የሚጠጡት እየበጠበጡ ይኸውልህ ከ2-3 ዓመት በኋላ በጣም ከፍተኛ ቁጥር ያለው ቲኔጀር በለው ፍንዳታ ልጆች በላቸው ወጣት ልጆች በላቸው በዚህ በሽታ ውስጥ ወድቀው የሚገኙ ቀላል አለም እንደ ሀገርም እንደ ሀጉርም ከባድ ሁኔታ ውስጥ ነው ያለ ነው። ለመጨረሻ ስለ ቶኪቻውን አንድ ኢንተርቪው ነበርና አሪፍ ነገር ከሱስ ጋር ስለሚያያዝም እንትን ልበለውና ምን አለ ኢቢኤስ ላይ ቀርቦ ነበር። በጣም ሃይ የሆንኩበት ሰዓት ነበር አለ የዛኔ እቺ ፍምስና የነበረ ጊዜ በጣም ከባድ ሱሰኛ ነበርኩ። በጣም ሱስ ማለት ተጠቀመው ሱስ የለም አለ ብተኛ 3 ሰዓት 4 ሰዓት ነው አለ በቃ እና በጣም ህይወቴ በሱስ የተጨማለቀ ነበር አሁን ያለበትን ሲናገር ማለት ነው። አሁን ግን ሁሉን ነገር እርግፍ አድርጎ ትቶ ወደ ሙዚቃ ተመልሶ እንደው ምን አለ ያው እንደሚባልም እነሱ ስለሰሙም ነው የሚጠይቁት እና እኔ ልብስና ጫማ ስለምወድ ምንም ስራ ሰርቼ በአሁን ሰዓት ልብሴና ጫማዬን ካገኘሁኝ ከዛ በተረፈ እንዳለ ለሚስቴ ነው ገንዘቤን የምሰጠው። 3 ልጆች አሉት። እንደገና ሰዓቴንም ጠቅላላ ከስራ ሰዓቱ ውጪ ያሉትን ከልጆቼ ጋር ነው ማሳልፈው ሰዓቱ በጣም እና ደስ ይላል። እንደዚህ አይነት ለውጦች ስታይ ስለ ሂፕሆፕም አንስቷል ትንሽ እና ሜሴንጀርስ እነሱ ናቸው እንግዲህ ተጨማሪዎቹ ሜሴንጀር ውስጥ ነበርኩ ምናምን ብሏል ልጅ ሚካኤል እንዳለውም እነዛኞቹ ናቸው የጀመሩት ማለት ይቻላል። እንደውም እንደቀልድ አድርጎ እንዴ ሰውዬ እያልኩ ነበር እኛ ነን የጀመርነው ሂፕሆፕን ምናምን ምንድነው መትሉት ነገር ብሏቸው እንዲህ ብላ እየሰማችሁ ነበርና በኋላ ግን አይ ልጅ ሚካኤል እንዳለው ነው እነዛ ናቸው ምናምን ብሏልና ከሱስ ጋር እንደው ስለተያዘ አንስቸው ነው። ከዛ ወጥተው ደግሞ አሁን እሱ ሽሮፑን ጠጥቷል ምናምን ሳይሆን ማለት በሱ እድሜና በሱ ሰዓት የነበሩት እንስሶች ምንም አልቀረኝም ብሏል። ገባ እዛ ውስጥ ነበር። አሁን ደግሞ ራሱ ከዛ አትሊስት እኮ የሱ ኮሚሽነር አሁን ፋራ ነው እሱ ማለት በዘመኑ ኦፍ ኮርስ እንደዛ ነው የምታስበው። ግን ይኸውልህ አሁን እሱ አድርግበታለሁ ብሎ ያለበት የነበረው ታይም መቼ መሰለ ይሄ ላይክ ሳንቲሙም አለው የዛን ሰዓት ታዋቂም ስለነበረ ምናምን ነገር ማድረጉን ግን እንደ ፋሽን አድርጎ አሁን ላይ እንደሚደረገው እንደ ጀብዱ አላወራው። መቼ አወራው ላይክ ወጥቶ ምናምን ኮሚትድ የሆነ ህይወት እየመራ ነው 3 ልጆች አለኝ ብሏል ምናምን ነገርና በቃ አሁን ለቤተሰብ ጊዜ እየሰጠ ነው። ላይክ ያን ታይም ታውት አትሊስት የሆነ ደረጃ ላይ ደርሰ እንደው ልክ ባይሆንም የሆነ ሳንቲም ኖርሆም ይሻላል እኮ እነዚህ እኮ ቤተሰብ ላይ ሆኖ እኮ የቤተሰብ ሸክም ዕዳ ላይ ሆኖ ቶኪቻውን ላይ ሌላ ታሪክ ውስጥ አሪፍ ላይ ነው ያለው። እንግዲህ ክብራትና ክብራን ለዛሬ ዘንላችሁ ጨረስን አይደል? እንግዲህ አንዴ ቀረኛል ለምትለው ነገር እሺ ክብራትና ክብራን ለዛሬ ዘን የመጣነው ሐሳብ ይሄን ይመስላል። በአደራ ይሄን ነገር ዝም አትበሉ። ዙሪያችሁን ጠቅላላ ቼክ አድርጉ። ላልሰማሰው ከዛ በፊት እንግዲህ መለኪያት ይወረስቸው ነው። ውድ ተመልካቾቻችን እንግዲህ በባለፈው ፕሮግራሞቻችን ላይ እዚህ መጥቶ የነበረው የመለኪያት ዩብ አቅራቢው ጃምቡራ ወይም ደግሞ ሄኖክ ሰብስክራይብ አድርጉ ብሎ ነበረ። ኮንቴንቶች አሪፍ እየሰራ ነው። ቭሎጎችን ከዚህ በኋላ የሚለቀቁ ብዙ ቪዲዮዎች እንዳሉት እኔም አውቃለሁ እኛ እናውቃለንና ሰብስክራይብ አድርጉለት። አያስከፍልም። እሱ ጋር ሄዳችሁ ሰብስክራይብ ስታደርጉ እንዲሰራላችሁ ከዚህ አድርጋችሁ ከሄዳችሁ ነው የሚሰራው እዛ። እና አድርገናል ብላችሁ እስቲ ደግሞ እኛ
ኮሜንት ላይ ኮሜንት አድርገናል አስደርገንልሃል የኛ ቤተሰቦች እንድንልኛንም አክሩ ወይም ደግሞ እሱ ጋር ሄዳችሁ ከዚህ ነው የመጣ ነው ከቤንጃ ፖድካስት ነው ወይም ደግሞ ከቢኒ በሪአክሽን ከቤንጃ ቲዩብ ነው የመጣው እያላችሁ ሰብስክራይብ ማድረጋችሁን ኮሜንት የመጀመሪያ ቦታ ላይ ሊንኩን እናስቀምጥላችኋለን በሚቀጥለውም በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ